የአውሮፓ ህብረቱ የፈጠረው መንጫጫት የታላቋ ብሪታንያ ወይም የእንግሊዝ መግለጫ፣ የጃፓን መንግስት መግለጫ፣ የሩሲያ ኦርቶዶክስ መግለጫ ወዘተ 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 በራሳችሁ ልትኮሩ ይገባችኋል። እነዚህ የዛሬ ክስተቶች ናቸው። በዛሬው ዕለት የአውሮፓ ህብረትና አጋሮቹ ሰባተኛውን የኢትዮጵያ አገር አቀፍ ምርጫ አስመልክተው መግለጫ አውጥተዋል። የአውሮፓ ህብረት ልዑክ፣ የአባል ሀገራቱ ዲፕሎማቶች ልዑካን እንዲሁም የካናዳ፣ የኖርዌይ፣ የስዊዘርላንድ ኤምባሲዎች በጋራ በመሆን በኢትዮጵያ በተካሄደው ሰባተኛው አጠቃላይ ምርጫ ላይ መግለጫ አውጥተዋል። ምን መግለጫ ወጡ? አውሮፓ ህብረት፣ ካናዳ፣ ኖርዌይ፣ ስዊዘርላንድ ኢንክሉዲንግ እንግሊዝ ወይም ብሪታንያ። አንደኛ፣ በአገሪቱ በአጠቃላይ የተደረገው ምርጫና ምርጫ መካሄዱን በበጎ እንቀበላለን። ኩምሽሽ የት ገቡ? ምርጫ መካሄዱን በበጎ እንቀበላለን። አይቻልም፣ ምርጫ አይሆንም፣ 80% አስረስ 95% ተቆጣጥረናል፣ ምናምን ኦሮሚያ ምናምን። አውሮፓ ህብረት ያልዘገበው፣ አውሮፓ ህብረት እምቢ ያለው፣ ዓለም የናቀው መጣና ምን አላችሁ? አውሮፓ ህብረት ብቻውን አይደለም፣ ካናዳንም፣ ኖርዌይንም፣ ስዊዘርላንድንም ጨምሮ እንግሊዝንም ጨምሮ ምርጫ መካሄዱን በበጎ እናየዋለን። ድምዳሜ አልደረሱም ገና። ፍትሃዊ ነው ፌር ነው ምናምን ነው ገና አልመጡም። እሱ ላይ ገና ከመጀመሪያው ምርጫ መካሄድ አይችልም የምትሉ ሰዎችን ይተችሏል፣ በበጎ እናየዋለን። የት ገቡ? ትልቅ የድል ውጤት ነው። አመስግኑ። አዲስ ኮምፓስ ቤተሰቦች የእያንዳንዳችሁ የድል ውጤት ነው። ሁለተኛ፣ ለኢትዮጵያ ብሔራዊ ምርጫ ቦርድ፣ ለምርጫ አስፈጻሚዎች፣ ለፖለቲካ ፓርቲዎች፣ ለእጩዎች እና ለሲቪክ ማህበረሰብ አካላት ላደረጋችሁት አስተዋጽኦ አድናቆት አለን። አያችሁ፣ ምርጫ ቦርድን ተቋማዊ እውቅና ሰጡት። አስቀድመን ሰጥተናል እኛ አስቀድመን። ምርጫ ቦርድን ብቻ አይደለም እሱ ያሰማራቸው ምርጫ አስፈጻሚዎች፣ እነሱም ብቻ አይደለም ሲቪል ማህበረሰቡንም። ምክንያቱም ዳታ አላቸው ነው። ሰው እንዳንተ ዝም ብሎ አቦሰጥ ያወራም ከኪሱ እያወጣ በመረጃ በማስረጃ በዳታ ነው የሚያወሩት እነዚህ ሰዎች። በጣም አክብሮት አለኝ አሁን ለምርጫ ቦርዷ። እኔ ብዙ አላቃትም ነበር፣ በጣም አክብሬያታለሁ። ባይዘው ሪል የሆነ ስራዋን ሰርታለች። በጣም ትልቅ አክብሮት አለኝ። ኖት ኢዚ። ምርጫ ቦርድን መምራት በምርጫ ወቅት በጣም ከባድ ሄክቲክ ነው። ባይዘው ሄክቲክ፣ በጣም አሰልቺ፣ አድካሚ፣ እንቅልፍ የሌለበት። ምን ያህል ሉዝ እንደምታረግ በእርግጠኝነት ነው። ምን ልክ ምርጫው ሲያልቅ 1 ወር ነው የምትተኛው ወይዘሮ ሜላትወርቅ። 1 ወር ምና እየቀሰቀሱ ሻይ ሊሰጧት ይችላል። ዳት ማች ነው ሉዝ የምታረጉት እንትናችሁን፣ የውስጣችሁ ያለውን አቅም ማለት ነው። እኔ ለእሷ ብቻ አይደለም፣ ለቡድኗ፣ ለምርጫ አስፈጻሚው፣ ለፖለቲካ ፓርቲዎቹ 40 ፓርቲ ከ40 በላይ ቀላል አይደለም። የሚወዳደር ፖለቲካ ፓርቲ የለም ምናምን የለም ሲሉ ዋሉና እንወዳደራለን ብለው ወጡ። 40 በቁጥር ኦነግ መጣ። የት ይግቡ? አዲስ አበባ ላይ ባንዲራውን ሰንደቅ ዓላማውን ይዞ ኦነግ አዲስ አበባ ፊንፊኔ ኦሮሚያ ናት እያለ ሲሰብክ ከረመ። እዛው ተጣሉ ደንግጠው። ደግሞ የአማራ ጽንፈኛው ደነገጠ። ይሄው ኦነግ ወይኔ ጉዳችን አለ።
እንኳንም ሆነ ጋጋችሁት ያ አቋማችሁን እየደገፍኩ አይደለም ድርጊታችሁ ግን ተገቢ ድርጊት ነው የምርጫ ባህሪ ነው ያ ማለት እናንተ ያላችሁት ይሳካል ያልኩ አይደለም እንዳይሳካም ነው የምሰራው ግን እንኳንም በአዲስ አበባ ላይ መኪና ላይ ሞንታርቦ ላይ ቁጭ ብላችሁ ፊንፊኔ እንደዚህ ናት ምናምን መገንጠል ጥያቄ ነው እኛ አድዋ የኛ አይደለም ያድዋ ሄዶ ኦሮሞዎች ለኦሮሞነት አልሄዱም እንኳንም አላችሁ ስለዚህ ለፖለቲካ ፓርቲዎችም እኔም አድናቆት አለኝ ሲቪክ ማህበራት የመምህራን ማህበር የሴቶች ምናምን ፌዴሬሽን የሌሎች የምናምን ማህበራት በሺዎች ነው የታዘቡት የሚዲያ ተቋማት ትላንት ስለግራችሁ ነበር ኤርሚያስ በጋሻው ነው ስሙ ሪሊ ጋዜጠኛ የሚመስለኝ ሰው አንዱ ስለ ጋዜጠኛ ከተወራ ጋዜጠኛ የሚመስለኝ ሰው ኢትዮጵያ ውስጥ የኢቢኤስ ጋዜጠኛ ነው ወጣና አስረስ ባህር ዳር ውሃ የለም ምንድነው የሚባለው ምን የለም ነው የሚባለው ምንም ባዶ ሲሆን የሆነ ነገር ቃል ነበረቻል ምናምን የለም ብሎ ጻፈ ተናገረ ወጥቶ ጭር ማለትን ለማሳየት ምን የለም ብሎ ባህር ዳርን አሳየ ኤርሚያስ በጋሻው መጣ እያንዳንዷን የምርጫ ጣቢያ በህዝብ ብዛት በምን የዕለት የት ይግባሻው ኢቢኤስ ነው ጋዜጠኛ ነው ልጁ ወፍ የለም የወፍ ማአት በርግጥ ጆፌ አሞራ አልነበረም ባህር ዳር ላይ ጆፌ አሞራው ጎንደር ሄዶ ነው ደም ይጠጣው ጎንደር ደም ጠጥቷል ዩኒቨርሲቲ ገብቶ ደም ጠጥቷል ጆፌ አሞራው የነ ዘመነ ጆፌ አሞራ ማለት ነው ምንም ምስኪን የሆኑ ዩኒቨርሲቲ ተማሪዎች ላይ ነው ቦምብ የወረወሩት ሰምታችሁ ከሆነ እዛ ደም ጠጥቷል በደም ባርጎ ነው ደም የጠጣው ባህር ዳር ላይ ግን ዘገባው የሚያየ ነው እሱ አይደለም ወፍ ማአት እንትኖች የነበሩት ስለዚህ ምርጫ የለም ባህር ዳር ባዶ ነው ምናምን ነው ሲሉ የነበሩትን ኩምሽሽ ያረጋቸው ሚዲያዎች ስለዚህ ሚዲያዎች ምስጋና ይገባቸዋል በደንብ ነው የሚገባቸው ሶስተኛ የአፍሪካ ህብረት ኢጋድ በታዛቢነት ላበረከቱት ሚና እውቅና እንሰጣለን ሪፖርታችሁን እንጠብቃለን ይሄን ያለው ማን ነው አውሮፓ ህብረት ካናዳ ኖርዌይ ስዊዘርላንድ እንግሊዝ ስለዚህ የአውሮፓ ህብረት ውሳኔ የአፍሪካ ህብረት ውሳኔ ይገባችኋል ምን እየተባለ እንደሆነ ለአፍሪካ ህብረት አውሮፓ ህብረት እውቅና እየሰጠ ነው አውሮፓ ህብረቶች የምትሉት እኛም እንቀበለዋለን እያለ ነው ድገሞ የአፍሪካ ህብረት ኢጋድ በታዛቢነት ላበረከታችሁት ሚና እውቅና እንሰጣለን ሪፖርታችሁን እንጠብቃለን አራተኛ በምርጫው ዕለት ምርጫ ማካሄድ ባልተቻለበት ላይ የምርጫ ክልሎች ምርጫ የሚካሄድበት እድል እንዲመቻች ተስፋ እናደርጋለን ኢትዮጵያ ሆይ ምርጫ ማድረግ ስለምትችይ ምርጫ ያላደረግሽባቸው ሌሎች ቦታዎች ላይ ምርጫ አድርጊ አውሮፓ ህብረት ካናዳ ኖርዌይ ስዊዘርላንድ ኢንግላንድ እንግሊዝ ተንጫጩ አንዳንዶች ጀስቲፋይ ላይ ያደረጉ ሲወጡ አየዋቸው ዝርዝር አልሰማቸው አውሮፓ ህብረት ለማለት የፈለገው ምንድነው ለማለት የፈለገው እንደው እድሜ ልክ የጆዋር ካልሲያጣቢ መኖር አይሰለችም እንዴ እጭ እድሜ ልክ ገጀንትን ገራቢ ትሆናለህ እንዴ ለመገራ ይኸው ጆዋር መሐመድ እብደቱን ተመልከቱ አበደ በአውሮፓ ህብረት it's a joke አለ በቃ አውሮፓ ተቀምጦ የሆነች ክፍል ውስጥ ተቀምጦ ማለት it's a joke
እንዲህ አይነት ስቴትመንት አውሮፓ ህብረትና ሌሎቹ ተጨማሪ እንዴት ሊለቁ ይችላሉ? አልታዘብም ያሉትን ያው የአውሮፓ ህብረትና ጫጫታው ያልኳችሁ እንደ ሮል ሞዴል ይሄን ያመጣውላችሁ ኢስ ጆክ አይ ጆክ ስለሆነ ነው። ከዚህ በኋላ አውሮፓ ህብረት በእርግጠኝነት የአፍሪካ ህብረትን ይቀበላል ማለት ነው። ስለዚህ ወደ አፍሪካ ህብረት እንምጣው። ምን አለ አፍሪካ ህብረት? ኢጋድ ምን አለ? ከአውሮፓ ህብረት ነው እየተቀበሉ ያሉት። ኡሁሩ ኬንያታ የአፍሪካ ህብረት የምርጫ ታዛቢ ቡድንና የኢጋድ ታዛቢ ቡድን 7ኛው ጠቅላላ ምርጫ ሂደት አስመልክቶ የመጀመሪያ ዙር የግምገማ ውጤት ይፋ አድርገዋል። በዚህ ወቅት የአፍሪካ ህብረት የምርጫ ታዛቢ ቡድን መሪ የቀድሞ የኬንያ ፕሬዝዳንት ኡሁሩ ኬንያታ የተናገሩት ንግግር ዋነኛ የመነጋገሪያ አጀንዳ ሆኗል። እንዲህ ያሉት ኡሁሩ ኬንያታ ኢትዮጵያውያን ከማለዳው ጀምሮ በቁርጠኝነት ለመምረጥ ተሰልፈው ተመልክተናል። ይህ ታላቅ ሁነት በኢትዮጵያ የተለያዩ ቦታዎችም ተመልክተናል። እስከ እኩለ ሌሊት ድረስ የታዘብነው ምርጫ በስኬት በመጠናቀቁ እንኳን ደስ አላችሁ። የት ትገቡ? የት ምንድነው እንጥነው ስንት እንደሚባለው የት ነው የምትገቡት? ይሄ ሪፖርት የአውሮፓ ህብረት ሪፖርት ነው። ፎር ሹር የአሜሪካም ሪፖርት ነው። ኡሁሩ ኬንያታ በሱ ቢያቆም ምን አለበት? የባሰ ጢው አረጋቸው። የባሰ መቼም ኡሁሩ ኬንያታ እንደ ቲፒኤልኤፍ እንደዚህ ዛሬ እንቅልፋቸውንም አይተኙም። በሱ በሌሎቹ ሲተማመኑበት የነበረ ሰውዬ ዛሬ አለፈ። ስለ ምርጫው አይደለም አለፈ ሄደ። ኢትዮጵያውያን አለ እንዴ ልትኮሩ እኮ ነው የሚገባችሁ። ለምን የምታንቋሽሹት ነው? እናንተ እኮ ማለት የኩራት ታሪክ ያላችሁ ሰዎች ናችሁ። ይሄን ያረጋግጣችሁት ነው ያለው ዛሬ። ይሄ ፕሮሰስ ይሄንን ያረጋግጠልኝ። ኢትዮጵያውያን ታሪክ ይሰራሉ። ታሪክ ሰሪዎች ናቸው። ለአፍሪካ የታሪክ ሰሪ ሞዴሎች ናቸው። ኡሁሩ ኬንያታ ነው፣ እኔ አይደለሁም ያልኩት። ከዚህ በላይ እንደው ቆሽጤ ማረራል እንዴ? እኔ በሆን ቋቅ ብዬ ጽፌ ወጣ ነበር። ቋቅ ቢዝነስ አለው አክቹአሊ አልወጣም። ቋቅ processes. African Union Election Observation Mission remains seized with the outstanding electoral processes and reasserts its commitment to supporting Ethiopia in consolidating democratic governance. Democratic Republic of Ethiopia will be released 30 days after the declaration of the final results. On a personal note, I want to once again reiterate that today is a day that the people of Ethiopia should be proud. Today is a day you should remember your history, a nation that stood against the wave of colonialism, united, never colonized. Never forget that. Never colonized. A nation that stood for Africa's independence and for Africa's rights to self-governance and rule. A nation, as a result of this, that has become the capital of Africa. አወደስ ይበላችሁ። እንደዚህ አይነት ምስክርነት ጥሩ ነው። ያው መንግስት መሆን ምናምን አይደለም፣ ስለ ኢትዮጵያ ነው የተወራው። በቃ አለቀ። ኢትዮጵያ ነው እዚህ ጋር የተመሰገነችው።
ለምን ትናደደ? ለምን ቆሽጤ ያራል? ኢትዮጵያውያን ታሪክ ይሰራሉ። ቀኝ ገዢዎችን በጋራ ተዋግተዋል። ይህም በአፍሪካ ብቸኛ ሀገር እንድትሆኑ አስችሏቸዋል። የአፍሪካ የነጻነት ምልክት ናችሁ። የኢትዮጵያ ህዝብና መንግስት በራሳቸው ሊኮሩ ይገባል። የኢትዮጵያ ህዝብ ለዲሞክራሲያዊ ስርዓት ያለው ቁርጠኝነትን ታዝበናል። እዚህ ያላያችሁትም ጥቅልል ያደርጉ። ታዲያ ምንድነው አሁን ያስከፋል? ይልቁንስ በደንብ እንጠይቅ። እንዴት አድርገን ነው ታሪካችንን እያደስን የምንሄደው? የአባቶቻችን ልጆች የአያቶቻችን ልጆች ታላቋን ኢትዮጵያ እንዴት እናምጣት? እንነጋገር በሱ። ታላቋ ኢትዮጵያ በዘር ፖለቲካ አትመጣም። በምንም ተአምር በዘር ፖለቲካ ታናሿም ኢትዮጵያ አትመጣም። የተከፋፈለችው ኢትዮጵያ ነው የምትመጣው። በሃይማኖት ፖለቲካ ብጥስጥሷ የወጣች ኢትዮጵያ ነው እንጂ የምትመጣው ታላቋ ኢትዮጵያ አትመጣም። እንደዚህ አይነት ዴሞክራቲክ ፕሮሰስ ለዲሞክራሲ ፕሮሰስ ቁርጠኛ መሆን ታሪካችን ያኔ የአባቶቻችን የአያቶቻችን ልጆች እንሆናለን። በጣም ፕራውድ መሆን አለብን ብዬ ነው ማምነው። ስለዚህ ይሄ እውነት ለመናገር የኢትዮጵያ ህዝብ መኩራት አለበት። and personally በድፍረት ወጥቼ መስከረም ላይ የዚህ ዓመት እቅዴ የምርጫ እቅድ ነው፣ የዚህ ዓመት እቅዴ የሀገራዊ ምክክር ነው፣ የዚህ ዓመት እቅዴ ከጠላት አንፃር ማን ነው ባለተራ ኢሳያስ አፈወርቂ ሚል ነው ብዬ ተነጋግረን ተወያይተን ተስማምተን ሐሳብ ሲኖራችሁ ሐሳብ ተለዋውጠን ስንቀጥል የብዙ የኢትዮጵያ ህዝብ ገዝቶታል ይናሳል። በጣም ነው ማመሰግነው ኢትዮጵያን ህዝብ ከጫፍ እስከ ጫፍ። ኢትዮጵያ እንድትቀጥል የምትፈልጉ አገረ መንግስት እንዲኖራት የምትፈልጉ ችግሮቿ እንዲፈታ የምትፈልጉ ይሄን ላረጋችሁ ኢትዮጵያውያን አደባባይ ወጣችሁ ዘረኝነትን ለተጠየፋችሁ ምርጫ አይቻልም ሲሏችሁ ይቻላል ብላችሁ እስከ ሌሊት 6 ሰዓት ለቆማችሁ ኢትዮጵያውያን አመሰግናችኋለሁ። በአዲስ ኮምፓስ በራሴም ስም ትልቅ ፕራውድ ነው ያለኝ። በዚህ አንዳንዶች ሲንጫጫ አይቻለሁ። ስሜንም እየጠሩ አልገባም ወደዛ። ሌላ ምንም ምክንያት የለውም። የስኬታችን የድላችን ውጤት ስለሆነ ነው። ኢትዮጵያ ህዝብ እናመሰግናለን። አዋርዳቸዋል እነዚህ ዘረኞችን። እነዚህ አይቻልም ኢትዮጵያ ምርጫ አይቻልም ኢትዮጵያ ምናምን ልትፈርስ ነው ምናምን የሚሉትን አፎታቸው ውስጥ እንዲደበቁ ነው ያረካቸው። እናቱ ልደቱ የታፎት እንደተደበቀ አላቅም። ሶሪ ስሙን ስለጠራው። አንፈርስም ብላችሁ ከ40 ሚሊዮን በላይ ሰው ወጥቶ ድምጽ ሰጥቷል። በህዝብ ቢሰላ ባለፈው እንዳነሳሁት ከአፍሪካ ሀገሮች ምናልባት 9ኛ ሊሆን ይችላል ድምጽ የሰጠው ብቻ ተቆጥሮ። ይሄን ማኔጅ የሚያደርግ ምርጫ ቦርድ አለን። አሁን ተቋም ገንብተናል። ይሄ የኢትዮጵያውያን ውጤት ነው፣ የማንም ውጤት አይደለም። አትችሉም ስትባሉ የራሳችሁ ልጆች ተገዝተው ባንዳ ሆነው ጦር መሳሪያ ያመላለሱ ለሻቢያ ተገዝተው ለሙስሊም ብራዘርሁድ ተገዝተው ለአልሻባብ ተገዝተው ኢትዮጵያ መምረጥ አትችልም አቅም የላትም ሲሏችሁ አቅም አለን ብላችሁ እንቅልፋችሁን አታችሁ ይሄንን ለውጥ አምጥታችኋል። እሴ ጉድ ሙቭ ከልቤ ነው የምናገረው። ስለማያፍር እንጂ ዘረኛ ስለማያፍር ዘረኛ አይምሮ ስለሌለው ሼም ስለሌለው ሞራሊቲ ስለሌለው እንጂ ቅድም እንዳነሳሁት እያንዳንዳቸው ዘረኞች መጥፋት ነበረባቸው። ቋቅ ብለው መጥፋት ነበረባቸው። ቋቅ ሲሉ ስላየናቸው ቋቅ የሚያስብል እርምጃ ነው የኢትዮጵያ ህዝብ የወሰደው፣ የአዲስ አበባ ህዝብ የወሰደው፣ የከተማ የወሰደው፣ የገጠሩ ህዝብ የወሰደው፣ የአማራ ህዝብ የወሰደው። አዝናለሁ የትግራይ ህዝብ የዛ ዕድል ባለቤት ባለመሆኑ በጣም ነው ማዝነው።
እስረኛ በመሆኑ አዝናለሁ። ስለዚህ ከአውሮፓ ህብረት ባሻገር ከአፍሪካ ህብረት ባሻገር ከኢጋድ ባሻገር ከካናዳ ወይም ጃፓን ወይም የራሽያ ቤተክርስቲያን ምናምን ባሻገር ኢትዮጵያውያን የሰራነው ስራ ነው ያስከበረን። ኡሁሩ ኬንያታ የኢትዮጵያ ታሪክ ይሰራሉ ያለን ታሪክ ሰርተን ስላየን ቀኝ ግዛትን እንድናስበው ያደረገን ዛሬ ቅኝ ልግዛችሁ የሚሉን ሰዎች ድጋሚ በሌላ መንገድ እንደ ግብጽ ያለ እነሱ ነው ሜሴጅ እየላከ ያለው። በራሳችሁ ፕራውድ ሁኑ ነው እያለ ያለው። ትልቅ ነገር ነው። የሆነው ሳይበቃ ተወዳድረው የመጨረሻው ቀን መጡና ደግሞ ትብብር የሚባል የኢትዮጵያ አንድነት የሚባል ምርጫው የጨረባ ስለሆነ ዲሞክራሲ አያዋልድም ምናምን አሉና ትዕዛዝ አስተላለፉ። ትብብር ለኢትዮጵያ ምንም ይላስተላለፈ አባሎቻችን ብትመርጡም እንኳ በጥምረት ውስጥ ስም ወደ ምክር ቤት መግባት አትችሉም። እንደ ግራ የገባው ቡድን የዘንድሮ ምርጫ የጨረባ ምርጫ ዲሞክራሲን ያላዋለደ መፍትሄም ያልፈየደ ነው። ውጤቱ ምንም ይሁን ምን ማናችሁ ምጮች በትብብሩ ስም ወደ ምክር ቤት ወደ ፓርላማ ማለት ነው ብትገቡ ፍጹም ተቀባይነት የለውም። አጠቃላይ ከዛ ወደ ምርጫ የገባንበት ምክንያት ብለው ምክንያታቸውን ዘረዘሩ። ስርዓቱን ልናጋልጥ ነበር የገባነው ምናምን ብለው ማለት ነው። ከውጭ ሆነን እንዲህ ተባለ ከማለት በተጨባጭ አገዛዝም ነሩ ለማጋለጥ ነው የገባነው። ወደ ምርጫ የገባነው መሰረታዊ የሀገሪቱ ችግሮች በንግግር በውይይት በድርድር ይፈታሉ ብለን አስበን ነው። ምርጫ እየተካሄደ ንግግር ውይይት ድርድር ይላል። ተከራከርና ክርክር ይወስናል የተባልከው። ይሁን እንጂ አጠቃላይ ሂደቱ ከኢህአድጋዊ የጥርነፋ ውርስ ባህሪና የጥቅለላ አባዜ ያልተላቀቀ በመሆኑ የተመረጡ እጩ ጭምር በትብብሩ ስም ምክር ቤት ቢገቡ ፍጹም ተቀባይነት የለውም። የጉድ ሀገር ገንፎ ነው የሚባለው ይፋጃል ነው። የጉድ ሀገር ገንፎዎች ናቸው እነዚህ። ውጤቱ ምንም ይሁን ምን የትኛውም እጩ በትብብሩ ስም ምክር ቤት እንዳይገባ ቢገባም ፍጹም ተቀባይነት የለውም። ሊገባ የሚችል ሰው ከተመረጠ አስበዋል። ስለዚህ ተቀባይነት የለውም ማለት የምርጫውን ውጤትም አንቀበለውም ብሎ ስለ እነዚህ ሰዎች ብዙ ማለት ኦልሬዲ ፈርሰዋል። በቃ ምንም የፈረሰ ተቋም ነው። የምርጫው ዕለት እኮ ፎቶዋ ሲወጣባት ያቺ ልጅቷ የኢህአፓው ልጅ ፎቶውን አወጡባት። ሲያወጡባት ለካ እሷ ተደብቃ ነው መምረጥ። በቃ ሰው ድራማ ነው የምትሰራው እንዳለችው ማናት ማዛ መሐመድ ድራማ ሰሪ ናቸው እንዳለችው ድራማ ነው የሰሩት። በሱ እንኳን እውቅና ልስጣት ማዛን። እና ድራማው ለካ ስትሰራ እንድትታይ አልፈለገችም። ሰው እንዲያያት አልፈለገችም መምረጧንና መመረንትን ማለት ነው። ከዛ የሆነ ፎቶ አነሷትና ሚዲያ ላይ ለጠፉባት። እየተሯሯጠች አንሷለች አስነሳች ያሉ እንደሰማው። እና የሚሰሩት ድራማ ያው እንመረጥ ምናምን አይነት ስሜት አላቸው። ተበኛ በቃ እንትኖች ናቸው፣ አርቲስቶች ናቸው። ደንብ አርቲስት ስል ሁሉም አርቲስት የድራማ አርቲስቶች ማለት ነው። ከዛ በኋላ ኢህአፓን ተመልከቱት። 55 ምክር ቤት አባላት ይዞ ወደ ምርጫውን አንቀጥል ብሎ ሲነጋገሩ 7ቱ ብቻ ነው በምርጫ አንቀጥል ያሉት። 40 ምናምኑ እንቀጥላሉ። ከዛ በትብብሩ ስም ትብብሩ እንውጣ ካለ እንወጣለን ምናምን ብለው ሊዋሹ መጡ። ቢኮዝ ገዢዎቻቸው እዚህ ነው ያሉት፣ አዛዦቻቸው እዚህ ነው ያሉት። እና ትብብሩ ከወሰነ እንወጣለን ካልወሰነ አንወጣም፣ ቅዳሜ ነው የምንወስነው። ቅዳሜ ዕለት የወሰኗትን ዝም አሉ። በትብብሩ ስም ምርጫ እንወዳደራለን ብለው ነው የወሰኑት። ተወዳደሩ።
እንግዲህ የተበላቁ እኮ ነው። ኦልሬዲ ተወዳድረሃል። ከተወዳደርክ በኋላ ዛሬ መተህ ብታሸንፉ እንኳን በትብብር ስም መግባት አትችሉ። ምን አይነት ፍታምነት አይደለም። ባሰ በጣም የፖለቲካ ድህነት ነው። እና ህዝባችን ጠብቁን፣ የህዝባዊ አመጽ ወይ ምናምን ሰላማዊ ትግል ለማድረግ እየተዘጋጀን ስለሆነ ጠብቁን። ትብብሩ ፈርሷል። የኔ ወንድም የዛ ዕለት ሚስጥረ ነው ስሟ ልክ ፎቶ እንደወጣ ጻፈችና ትብብሩ ጊዜው አልቋል አለች። I think a kind of this no more ትብብር ብላ ማለት ነው። ምክንያቱም እነዚህ ሰዎች የተባበሩት እስከ ምርጫው ድረስ ነው የተባበሩት። ተናግረዋል በይፋ የተባበርነው የምርጫ በጋራ የጋራ ድምጽ እርስ በራስ ስላለመወዳደር ነው የተባበርነው፣ አንዱ አንዱን እንዳይወዳደር ማለት ነው እንጂ ኢህአፓ በኢህአፓነቱ ነው የተወዳደረው። ስያሜው ትብብር የሆነበት ከመኢአድ ጋር እንዳይወዳደር ከምናም ጋር እንዳይወዳደር እንጂ የትብብር ሆኖ በውስጡ ግን ኢህአፓ ነው። ለዚህ ነው ግለሰቡ የኢህአፓው ልጅ ሲወጣ የወጣው። ኢቭን ቅንጅት እኮ ነው ተመልሶ የመጣው። ሰው ታሪክ ራሱን ይደግማል፣ ቧልተኛ በሆነ መንገድ ይደግማል። ቅንጅት ታውቃላችሁ አይደል? ሌላኛው ቅንጅት ሆኖ እኮ እነዚህ ተሰበሰቡና እንግባ እንግዲህ አሁን ትንሽ ፕሮፌሰር ብርሃኑ አንግባ አላልንም የሚል ነገር እያነሳ ስለሆነ ኦኬ ታሪኩን ባላንስ ላድርገው፣ ችግር የለብኝም በኔ። ያም ሆነ ግን ውጭ ያለው አካል አትገቡም ብሏቸዋል፣ ፕሬሸር አድርጎባቸዋል። ቢያንስ በሱ እንተማመን። አቶ ልደቱ ደግሞ እንግባ ላይ እንግባ የሚል አቋም ወስጃለሁ ነው የሚለው። አንግባ ነው እንግባ አይ ዶንት ኖ እንግዲህ ሶ ኤኒዌይ ስቶሪውን ለጊዜው ልተው። ግን ምንድነው የሆነው? መጨረሻ ላይ የማይገቡበት ሁኔታ እንዳለ ሚዲያው ምኑ አንገባም አሉ ተብሎ ነው ይወጣላቸው። በኋላስ ልክ የምርጫው የመስከረም ሲከፈት መስከረም መጨረሻ ሳምንት አቶ ልደቱ ቁጭ ብሎ አየነው። እነሱ እስር ቤት ናቸው። አሁን እኔ የምጠራጠረው እንደማጠቃለያ ትብብር ምንም ድምጽ ያገኛል መሰለኝ። ቅጧቸው ባልነው መሰረት ይቀጧቸው መሰለኝ። የኢትዮጵያ ሕዝብ የቀጣቸው መሰለኝ። እሱ ማረጋገጥ አለብኝ ጀጅመንት ላይ ከመድረሴ በፊት። ግን እንደው ንገሩኝ እስቲ የአዲስ ኮምፓስ ከሁሉም ከመላ ኢትዮጵያ ስላላችሁ ቅንጅት ያሸነፈ ትብብር ያሸነፈበት ክልል አለ ወይ ወረዳ ወይ ምናምን? አሸንፏል አልመሰለኝም። እና በጋራ ሊስማሙ ይችላሉ ሁሉም የትብብሩ ሰዎች ቁጭ ብለው ሁሉም ስለተወዳድረው ህዝቡ ስለቀጣቸው የሚገቡ አይመስለኝም። በሻ መረጃው ካላችሁ ላኩልኝ በእናታችሁ፣ እኔም አጣራለሁ። አይ ዶንት ቲንክ ሶ። በትብብር ስም አንድም ሰው ያለፋል መሰለኝ። ስለዚህ በውጤት ደረጃ አንድም ሰው እንዳይገባ ሲሉ ሁሉም ጋር ከተሸነፉ አይገቡም፣ ትብብሮች አትገቡም እንዴ? እሱን አላረጋገጥኩም። ሰው በፔንድ እንትና አንሳፋችሁ ያዙልኝ። አንደኛው ሴናሪዮ እሱ ነው። አይ ቲንክ ሁሉም ጋር ቀጥተዋል፣ ትብብርን ቀጥተዋል። የኢትዮጵያ ሕዝብ ቀጥቷል። ሲቀጣ ባይዘው የአዲስ አበባ ሕዝብ የኢትዮጵያ ሕዝብ ፕሮፌሰር መስፍን እንደሚሉት ያደፍጣል፣ ይቀጣል። ስለዚህ የኢትዮጵያ ሕዝብ አድፍጦ የቀጣችሁ ይመስለኛል። እኔ የአባባሌ ግን በጥያቄ ምልክት ይያዝልኝ። እንደ ፕሮፌሰር መስፍን እንዳሉት የኢትዮጵያ ሕዝብ አድቢ ነው፣ ካደባ በኋላ ይቀጣል እንዳሉት አድብቶ ሳይቀጣችሁ አይቀርም። ስለዚህ በሙሉ ደረጃ በ100% ከእናንተ ውስጥ ያለፈ የለም ማለት ነው። ምንም ትርጉም የለውም መግለጫ እንደሱ ከሆነ። ትርጉም የሚኖረው ቢያንስ 3-4 ምክር ቤት አሳልፋችሁ ከሆነ 3 ባይዘው 3 ብቻ ካላችሁ ትርጉም አለው። 3
ይሄ መግለጫ ትርጉም የሚኖረው በፓርላማ 3 ወንበር ካገኛችሁ I'm not sure አንደኛው ሴናሪዮ እሱ ነው ሁለተኛው ሴናሪዮ unlikely ነው ልል ይችላል ግን የሆነ የገቡ ሰዎች ሊኖሩ ይችላሉ እንጃ የእንትናን ባቅ ደስ ይለኛል የምርጫው የት ነው ያለው አሳውቀን ምን ምርጫው ቢገባም ደስ ይለኝ ነበር ባይዘው ምረጡት ሁሉ ብዬ ነበር እንደው የጎንደር ሰዎች ባትከፉበት ምርጫውን ምረጡት ብያችሁ ነበር ሶ የሆነ የማይፈልጓቸው ሰዎች ገብተው ሊሆን ይችላል ተመርጠው ሊሆን ይችላል ሶ በትብብር ስም አትገቡም ብለው ያገዷቸው ነው ከወዲሁ ወይ ምርጫው ወይ ምናምን ወይ ያፓው ሰውዬ የፓርላማ የነበረና ያፓ የተወዳደረው ታቃላችሁ የብልጽግና የማይወዳደርበት ቦታ ነው የተወዳደረው አዋየው ነው ምናምን የሚባለው ዶክተሩ ሶ ከኢዜማ ጋር ነው የተወዳደረው ሶ እሱ ተመልሶ በትብብሩ ስም ሊገባ ከሆነ ደስ አይላቸው ከኢዜማና ትብብሩ የተወዳደሩበት ቦታ አለ አዲስ አበባ ላይ ብልጽግና መሪ የለቀቀላቸው ቦታው ማለት ነው ስለዚህ የሆነ የማይፈልጓቸው ሰዎች ገብተው ሊሆን ይችላል ስለዚህ በትብብሩ ስም እንዳይንቀሳቀሱ ሊያደርጓቸው ነው የፈለጉ ያሉት ያኔ ደግሞ ግርማ ሰይፉ ፋክተር ይመጣል ግርማ ሰይፉ አለ ግርማ ሰይፉ ፋክተርን ታውቁታላችሁ የተከበሩ የሚለው መጽሐፍ the same thing አጋጥሞት ነበር ግርማ ሰይፉ ፋክተርን ልንገራችሁ ባጭሩ አንድነት ቢባል አመራር ነበር ምክትል ሊቀመንበር ወይ ምናምን ነበር አንድነት ውስጥ ተወዳደረና ብቸኛ አሸነፈ ግርማ ሰይፉ ነው ያሸነፈው ከዛ አንድነት የሚባለው ፓርቲ ተሰበሰበና ኦፍ ኮርስ እኔም ወቅሽዋለሁ ሌላ ጉዳይ ጊዜ ያነሳላችኋለሁ እንደ ፓርቲ ተሰበሰቡና ማናችንም ወደ ፓርላማ እንዳንገባ ብለው ወሰኑ አንድነቶች በሌላ አነጋገር ምንድን ያሉት ግርማ ሰይፉ እንዳገባ ነው ያሉት የመርካቶ አራዳ አራባካችሁ ብሎ ፓርላማ ገባ ግርማ ሰይፉ እንደሱ ነው ተቃላችኋል አንድነት ፓርቲ አትገባም ብሎ ወስኖለት በቃ ማንንም ቢያሸንፍ እንዳይገባ ብለው ወሰኑ ዞር ሲሉ ብቸኛው ግርማ ሰይፉ ነው ከነሱ ያሸነፈው ማንነቸውም የተባለው ኢኳልስቱ ግርማ ሰይፉ ነው አይ እኔማ መርካቶ መርጦኝ ነገ እንዴት በነቀና ብዬማየው የመርካቶ ሰው ይበላኛል እገባለሁ አዲስ ከተማ ይበላኛል እገባለሁ ግርማ ያራዳው ልጅ ገባ ፓርላማ 5 ዓመት ቆየ